ዝናብ እየጣለ ነው። ደስ ሲል ያለሽ ነው ምጭ ቂቤ የሆነ ልብ አለሽ? ምን ማለት ነው ደግሞ? እሱን ያልገባኝ። ቂቤ የሆነ ልብ ማለት ያላፈቀረ ያልተፈቀረ ልብ ማለት ነው። አለሽ? ቤቲ እየቀለድሽብኝ ነው አይደል? ቤቲ እየቀለድሽ ነው? አለሽ ወይስ የለሽም? አለበለዚያ ግን ጥርስሽን ነው የምፍቃው። ንጮት አዙረኝ አታዙረኝ ኪራጋ ወስደህ ጣለኝ። አዙረኝ አታዙረኝ ኪራጋ ወስደህ ጣለኝ። ኪራ የለም አልመጣም። ሰላም ሰላም፣ ጤና ይስጥልን ውድና የተከበሩ የመሲ ቤተሰቦች እንዲሁም የጽናት የኪራ ወዳጆች ማለት ነው። የጽናት ድራማ ተከታታዮች ሰላማችሁ ይብዛ በያላችሁበት። ጽናት በአዲስ መንፈስ፣ ጽናትና ኪራ በአዲስ መንፈስ፣ በአዲስ ፍቅር፣ በአዲስ ፌሽታ፣ በአዲስ ፎንቃ መጥተዋል ማለት ነው። ፍቅሮቼ ማሮቼ በጣም ነው የምወዳቸው እና እንደምታያቸው ይህን የመሰለ ፍቅር እዩ እስኪ፣ ፈገግታዋ እዩዋቸው እስኪ። ፍቅር ማለት እንደዚህ ነው። ፍቅር ማለት ለአንዱ ደስታ ለአንዱ ሀዘን ነው። ያው እንግዲህ እንትና እንደምታያት ቤቲ እንደምታያት አብዳለች ማለት ነው። ሻሿን አስራለች። ሻሽም ሳይሆን እኮ ፌስታል ነው፣ ፌስታል አስራለች ማለት ነው። እውነት ለመናገር አሳዝናኛለች የምር ማለት በራሷ ጥፋት ነው በእርግጥ እንደዚህ የሆነችው። አንዳንዴ ተንኮል ማሰብ፣ ተንኮል፣ ክፋት እንደዚህ ራስን ነው ጠልፎ የሚጥለው ማለት ነው። ለሰዎች እንደዚህ ስትመኝ እናንተን ነው የሚጠልፎ የሚጥላችሁና ጥሩ አይደለም ማለት ነው። ስለዚህ ተንኮል ክፋቷ ቤቲ እስከ መጨረሻ አሳብዷታል። በእርግጥ አሳዝናኛለች፣ ግን ደግሞ ስራዋ ነው። በቃ እንደዛ መሆን አልነበረበትም፣ እንደዛ ማድረግ አልነበረባትም ማለት ነው። ይልቁንም መልካምን ነገር ሰብንጌታ መልካም ሆና እንድትል ኪራ ለሷ ባይሆን እንኳን የተሻለ ህይወት የተሻለ ነገር ይሰጣታል ማለት ነው። ግን ራሷ በመጣችው ጥፋት ራሷ በመጣችው ተንኮል እንትን ብላለች ማለት ነው። አብዳለች። በእውነት ታሳዝናለች። ጽናት ግን ያው ንጹህ ልብ ሲኖራቸው አንዳንዴ እንደዛ ነው። ጽናት ግን በጣም በጣም ነው ያዘነችው፣ በጣም ነው ያሳዘነቻት። እሷ እንደዚህ በመሆኗ በጣም ነው ያዘነችው ማለት ነው። እጅግ በጣም ነው ያዘነችው። ግን ንጹህ ልብ ስላላት ነው ጽናቴ፣ ንጹህ ልብ ንጹህ ማንነት ስላላት ነው ለሷ እንደዛ ያዘነችው እንጂ ቤቲ የምታሳዝን ሰው አይደለችም። እውነት ለመናገር ያው እንደዚህ ማበዷ ቢያሳዝንም ግን ነገረ ስራዋ የሚያሳዝን አይደለም። ምክንያቱም ይሄኔ እንትና እኮ ብሏል፣ ኪራ ብሏል። ይሄኔ አንቺ ብትወይ ኑሮ ኪራ ነው ናሆሜ፣ ይሄኔ አንቺ ናሆሜ ነው። ይሄኔ አንቺ ብትሆኝ ኑሮ እንደዚህ ወንሽው ሻምፓኒ ተከፍት ነበረ ብሏል። እና እውነቱን ነው። ይሄኔ እሷ ብትሆን ኑሮ በእውነት በቃ በደስታ ሻምፓኒያን እንትን እያለች እያከበረች ነበረ እና ሻምፓኒያን ከፍታ እያከበረች ነበረ። ስለዚህ ግን ጽናት ያው ንጹህ ልብ ስላላት ነው ማለት ነው። ኪራዬና ጽናቴ በስከ መጨረሻ በቃ ወደ ፍቅራቸው እውነተኛ ፍቅር መሰናክል ይበዛዋል። ግን ደግሞ ያው መሰናክሉን ታግሶ ማለፍ ነው ማለት ነው። እና በጣም ደስ ይላል የሁለታቸው አንድ መሆን፣ እጅግ በጣም ነው ያስደስተን ማለት ነው። እንግዲህ በመሀላችሁ ምንም እንዳይገባ እራሳችሁ ፍቅራችሁንም ጠብቁት፣ ፈጣሪ የሚጠብቃችሁ ማለት ነው። ጽናቴ የኔ ተሽኮርማሚ፣ ደግሞ እኮ የኔ ተሽኮርማሚ የኔ ምንድን ነበር የሚላት ተሽኮረመም ደግሞ እንዴት አባቷ እንደምታምር
ያው ብዙ ጊዜ የገጠር ልጅ ተሽኮርማሚዎች አይደለን በሚለው እና ስትሽኮረመም በጣም ነው የሚያምርባት። እጅግ በጣም ነው ደስ የምትለው ስትሽኮረመም ስታፈር በጣም ነው ደስ የምትለው ማለት ነው። ኪራ ደግሞ ያው አጭቤ ታውቃላችሁ፣ አጭቤ ነው ማለት ነው ኪራ እና ሲያሽኮረመማት እሱ ራሱ ደስ ይለዋል። በጣም ነው ደስ የሚሉት የምር የኔ ሴት ጽናቴን በጣም ነው የምወዳት። በቃ ደስ የምትል ልጅ ናት። እና ደግሞ ቤቲ ደግሞ እንግዲህ ጌታ ይርዳሽ፣ ሌላ ምንም አይባልም። ምን ይባላል ሌላ? ምንም። ከባድ ነው በእውነቱ። እና ናሆሚና እንትና ደግሞ ስንመጣ ወደ ናሆሚና ወደ ምሩ ፍቅር ደግሞ ስንመጣ ያው ምሩ በጣም ነው የምትወደው። በነገራችሁ ላይ ታውቃላችሁ ናሆሜ የሚወደድ ልጅ ነው። ንጹህ ልብ ነው ያለው፣ የዋህ ነው፣ በጣም ጥሩ ልጅ ነው። እና ያው በፊት አስቀያሚ ነገር ቢሰራም ግን የዋህ ልጅ ነው። እና ወደ እነሱ ፍቅር ስንመጣ ደግሞ ናሆሜ በጣም ነው የሚዋደዱት። ግን ያው ምሩ ለሱ ብላ ነው፣ ለሱ አዝና ነው። አሁን ላይ መኖር እየፈለገች ነው። መኖር ትፈልጋለች። ሞትን እየፈራች ነው። ምክንያቱም አንዳንዴ የምትወዱት ሰው ሲኖር ለዛ በቃ ለዛ ሰው ሲባል ራሱ ያንን ሰው ጋር ጥሩ ነገር ጥሩ ህይወት ለመኖር ብቻ መኖርን ትፈልጉ አይደለም። ልክ እንደዛ ምሩ አሁን ላይ እሱን ነው እያደረገች ያለችው። መኖር ትፈልጋለች፣ ግን ደግሞ ትፈራለች። እያቸው እስኪ እዚህ ተኝተው ማለት ነው። ደስ አይሉም? የእውነት በጣም ነው ደስ የሚሉት ማለት ነው። እንዳትለቅ ናሆሜ እንዴ እንዳትለቅ። ፍቅር ተስፋ አይቆርጥም። ስለዚህ ተስፋ እንዳትቆርጥ። የአንድ ቀን እንግዲህ እሷም ትፈልጋለች። እሷም ለአንተ አስባ ነው እኔ ነገ ሞታለሁ የሚል ነው። ግን ደግሞ ማንም ሰው ነገ መቼ እንደምንሞት ማናችንም አናውቅም ማለት ነው። ስለዚህ ምሩ እንደዚህ አይነት አመለካከት እንደዚህ አይነት ሀሳብ ከውስጥሽ አውጭና በቃ በፍቅር ኑሪ፣ ያለችሽን ጊዜ በፍቅር ኑሪ ባይነኝ ማለት ነው። ምሩና ናሆሜ ደግሞ አንድ ሆነው ያሳየን ማለት ነው። እውነቴን ነው። እነሱ አንድ ሆነው ማየት ነው ምኞታችን፣ ፍላጎታችን ማለት ነው። ልክ እንደ ጽናትና እንደ ኪራ በመሀላችሁ እንቅፋት ሳይገባ እንድትኖሩ ነው ምኞታችን፣ ሀሳባችን ማለት ነው። ውድ ቤተሰቦቻችን አተኛኘታቸው እንዴት ደስ እንደሚሉ ፍቅር የተሞላበት ነው ማለት ነው። በጣም ነው ደስ የሚሉት አተኛኘታቸው። ቤቲ ፌስታል አስራለች እዚህ ጋር እንደምታያት ማለት ነው። ኪራዬ እኔን እኮ ይወደኛል፣ ደግሞ እኮ ዝናብ እየዘነበ ነው ትላለች። ዝናብ እየዘነበ ነው፣ ኪራዬ እኔን ይወደኛል፣ ኪራዬ እኮ በእኔ አይጨክንም። ወዮ 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 ወዮ! ይሄ ግን ቆይ ፍቅር ነው? ፍቅር ነው ግን ይሄ ማለቴ እኔ ግራ አጋባኝ። እውነት ፍቅር ነው ወይ? የሌለችም እኮ አብዳለች እኮ። ፌስታል አስሮ መንገድ ላይ እስከ ማውጣት ድረስ። ኦ ማይ ጋድ! ይሄ ፍቅር ግን ፍቅር አይደለም። ፍቅር ነው እንዴ? ፍቅር ነው እንዴ? ግን ይሄ እውነት በጣም ነው የምታሳዝነው። አሳዝናኛለችም፣ ግን ደግሞ ስራዋ ነው። ተንኮል፣ ክፋት እንዲማሰብ አልነበረባትም። አሳዝናኛለች፣ ግን ደግሞ ያው የራሷ ስራ ነው ማለት ነው። ኤኒዌይስ ግን ያው ከዚህ ከቤቲ ብዙ ነገር መማር ይቻላል። ተንኮል፣ ክፋት የትም እንደማያደርስ የትም በጥሩ መንገድ እንደማይወስደን ማለት ነው። ውድ ቤተሰቦቻችን እንደ ምሩ እንደ ጽናት ቅን ልብ ያለው ሰው ያሸንፋል። ቅንነት፣ መልካምነት ለራስ ስለሆነ ማለት ነው። እና ጥሩ ልብ፣ ቅን ልብ ሲኖረን አሸናፊ እንሆናለን። ከምንም በላይ ጥሩ ልብ፣ ቅን ልብ ይኖራል ባይነኝም ማለት ነው። እና ውድ ቤተሰቦቻችን
ያው እውነታው ተጋልጦ እንደዚህ ቤቲ ማበዷ ቢያሳዝነንም ቤቲ እንደዚህ መሆኗ እንትን ቢለንም ግን ደግሞ ያው እውነት ተደብቃ አትቀርም። ያው ጥሩ ስራ እኛኑ ነው የሚጠቅመን፣ መጥፎ ስራ ደግሞ እኛኑ ነው የሚጎዳን። ስለዚህ ቤቲ ያደረገችው ያንን ነው። እንደዚህ መሆን አልነበረብሽም፣ እንደዚህ ማድረግ አልነበረብሽም። ኤኒዌይስ አልፏል እና ውድ ቤተሰቦቻችን ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በማብራት በቀጣዩ ደግሞ የምናደርስላችሁ ይሆናል ማለት ነው። እስከዛው ግን አብሮነታችሁ አይለየኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ ጥሩ ነገሮች ለወደፊት ይዘን የምንመጣ የምንቀርብ ይሆናል ማለት ነው። ለወደፊት በራሳችን አይዲያዎች በራሳችን ስራዎች ጥሩ ስራዎችን የምናሳያችሁ የምናመጣ ይሆናል። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን፣ ከጎናችን ሁኑ። የጽናት ወዳጆች፣ የኪራ ወዳጆች እንዲሁም የናሆሚ እንዲሁም የሰኒ የምሩ ያው ቤቲም አሳዝናናለች። ያው አዝነናል በነገራችን ላይ ማለት ነው። ብዙ ሰው አዝኗል። ስለዚህ ቤቲም ታሳዝናለች እና የእነሱም ወዳጆች የሆናችሁ ላይክ፣ ሼር፣ ሰብስክራይብ በዚህ ፍቅር አምላክ ይሆንባችሁ። በምሩና በናሆም የፍቅር አምላክ ይሆንባችሁ ማለት ነው። እዩዋቸው እስኪ እኒን ውብ ጥንዶች፣ እኒን ምርጥ ጥንዶች እዩዋቸው እስኪ። ንፉግነት ነው እነዚህን አይቶ ላይክ፣ ሼር፣ ሰብስክራይብ አለማድረግ ንፉግነት ነው በእውነቱ ማለት ነው። እና ኤኒዌይስ ውድ ቤተሰቦቼ አብራችሁን ስለቆያችሁ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። አብሮነታችሁ አይለን። በቀጣይ ደግሞ በጥሩ ነገር የምንመጣ ይሆናል ከዚህ በላይ። በቀጣይ እንግዲህ የሁለታቸውንም ሰርግ አንድ ላይ የምናይ ይመስለኛል። ለምሳሌ ኪሩና ጽናት፣ ምሩና ናሆሜ እመኑኝ አንድ ላይ ነው የሚጋቡት። ሰርጋቸው ራሱ አንድ ቀን ነው የሚሆነው። አንድ ላይ ነው የሚሰረገው እና እኛ እናሰርግላቸዋለን፣ እኛ እንደግሰዋለን ማለት ነው። ምንም እንዳያሳስባችሁ እናንተ ብቻ ቤተሰብ ሆኖ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ለነበረን ጊዜ መልካም ጊዜ መልካም ይሁንልን።